ለፀጉር መበጣጠስ እንዲሁም ደግሞ ለሳሳ ፀጉር ለሚበጣጠስ ፀጉር አላድግም ላለ እኩል ፀጉራችሁ አላድግ ላላችሁ ከኋላና ከፊት አጭርና ረጅም ለሚሆንባችሁ ምርጥ የቅርንፉድ ውሃ እንዲሁም የሮዝመሪ ውሃ በቀላሉ ቤታችሁ ውስጥ ሰርታችሁ ነገር ግን ለውጡን በሁለት ሳምንት ውስጥ የምታዩበት ሳትሸለቱ ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነበር ጓደኞቼ እንኳን ደህና መጣችሁ ብያለሁ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። እንግዲህ ወደ አሰራሩ ስንገባ እንዲህ እንደምታዩት የቅርንፉድ እና የሮዝመሪ ውሃ አሰራር ነው ዛሬ የማሳያችሁ። ብዙዎቻችሁ ቀላል አይደል ይሄማ ምን አለው የምትሉ አላችሁ። ማለት ለአንድ ሳምንት ለሁለት ሳምንት ተጠቅማችሁት ከዛ ምንም ለውጥ ሳታዩበት ስትቀሩ የምትተዉት የምትሸላችሁ አላችሁ። እና በነገራችን ላይ ፎረፎር ላለባችሁም ጭምር የሚሆን ነው። ቆዳችሁ ለሚያሳክካችሁ እንዲሁም ደግሞ እንደ አላርጂክ የሚሆንባችሁ ቆዳችሁ ላይ አላርጂክ ነገር እየተፈራፈረ ጭቃ ቅባት ወይ የምትቀቡ ውስጡን ለእሱ ራሱ በጣም አሪፍ ነው። በእርግጥ ጭቃ ቅባት ለፀጉር ለጫፍ እንጂ ለውስጥ ለቆዳችሁ አይሆንም። ከዚህ በፊትም ተናግሬያለሁኝ። ይህንን አሰራር የማሳያችሁ በቀላሉ አንድ ማንኪያ የሚሆን የቅርንፉድ ወይም ደግሞ ጆሮ ጌጥ የምትመስለዋ ኢትዮጵያ ውስጥ እችን እጠቀማለሁ። እንዲሁም የደረቀ ሮዝመሪ አለኝ። ፍሬሹንም መጠቀም ትችላላችሁ ፍሬሹ ካላችሁ። እኔ ግን ደረቁ ስለነበረኝ አሁን ደረቁን ነው የተጠቀምኩትኝ። ከዛ አንድ ብርጭቆ ውሃ ወይ ሁለት ብርጭቆ ውሃ ቅርንፉድ ያንኛውን ረዥሙን ቅርንፉድ ያደረኩኝ ያው ለሽታው ቆንጆ ነው። አድርጉት ካላችሁ፣ ከሌላችሁ ችግር የለውም። እንዲሁም ጥቁር አዝሙድ አብሽ ብትጠቀሙበት አሪፍ ካላችሁ አብሽና ጥቁር አዝሙድ ጨምሩበት። ከሌላችሁ ግን ይሄ ራሱ በቂ ነው ማለት ነው። ምንም አይነት ሽታ የለውም። ፀጉራችሁ ላይ ስትቀቡት በውሃ ፀጉራችሁን ከምታርሱና ቅባት ከምትቀቡ በዚህ መልክ ሰርታችሁ ብትጠቀሙት አንደኛ ለፀጉራችሁ ቆዳችሁ ንጹህ ይሆናል። ሁለተኛ ፀጉራችሁን ያሳድግላችኋል። በጣም አሪፍ የሆነ ቆንጆ ወዝ ያለው ፀጉር ይኖራችኋል ማለት ነው። እዚህ ጋር እንደምታዩት የሚበቃችሁን ውሃ መጠቀም ትችላላችሁ። ከሶስት ከአራት ደቂቃ በኋላ እንደዚህ ፈልቷል። እንዲሁም ደግሞ እሳት ላይ አለመጣድ ወይ ደግሞ የማይመቻችሁ ከሆነ በፈላ ውሃውን ዘፍዝፋችሁት ቅርንፉድና ሮዝመሪውን አሳድሩት 24 ሰዓት። ከዛ በጠዋቱ በነጋታው ፀጉራችሁን ላይ መቀባት ትችላላችሁ ማለት ነው። እንዲህም ማንተክተክ ወይ ደግሞ እስከሚበስል ድረስ እሳት ላይ መጣድ አይጠበቅባችሁም ማለት ነው። በምታዩት መልኩ እንግዲህ ውሃው በረድ እስከሚልላችሁ ድረስ አቆዩትና ይሄው እኒን ይመስላል። የሻይ ከረር ይዞልኛል። እኔ ለሶስት ቀን ለአራት ቀን የሚሆን ያህል ነው የተጠቀምኩትኝ። ማታ ማታ ማሳጅ አደርገዋለሁ በደንብ አድርጌ ፀጉሬን እፈታና በዚህ ውስጡን ቆዳዬን እየቀባሁኝ በደንብ ማሳጅ አደርገዋለሁኝ ማለት ነው። ከዛ በኋላ በዚህ መልክ አጥሉት። በነገራችን ላይ ከዚህ በፊትም ተናግሬያለሁኝ። ማንኛውንም ነገር ስትጠቀሙ ቆዳችሁ ላይ የሚያርፍ ማንኛውም ነገር ማሳጅ አድርጉት። እንዲሁም ቅባት ስትቀቡ ብዙ ጊዜ ቅባት ስትቀቡ ደረቅ ፀጉራችሁ ላይ ከምትቀቡ ይልቅ ፀጉራችሁን ታጥባችሁ በወጣችሁ ሰዓት ብትቀቡት ተመራጭ ነው። ምክንያቱም ቆዳችሁ ክፍትፍት ይላል። ውሃው ስታደርጉበት ይሄንንም እንዲሁም በንጹህ ቆዳችሁ ላይ መቀባት ትችላላችሁ። ይሄንን ቅባትም ስትቀቡ እንደዚሁ ንጹህ ቆዳ ላይ ስትቀቡት ቆዳችሁ ስለሚከፋፈት ቆንጆ የሆነ የፀጉር ለውጥ ታዩበታላችሁ። ፀጉራችሁን በፍጥነት ያሳድግላችኋል። ማንኛውም ነገር ፀጉራችሁ ቆሽሾ ስትጠቀሙት ግን ለውጥ ብዙም አታዩበትም። ምክንያቱም ቆዳችን ተደፍኗል እና ቆዳችሁን ክፍትፍት ባለ ሰዓት በታጠባችሁ ሰዓት በደንብ በዛ ላይ ቅባት ደግሞ ሰርቼ አሳይቻችኋለሁ። እንዲሁም ደግሞ ሰሞኑን የሰራሁላችሁ ቆንጆ የጭቃ ቅባት አለ። ይሄንን በዚህ መልኩ በምታዩት መልኩ እንግዲህ በዚህ አይነት ፀጉራችሁን መርጫ ማንኛውም ነገር ፀጉራችሁ ላይ ለመርጨት የሚመቻችሁን ማንኛውም ነገር ተጠቀሙ። እንዲሁም እናንተ እጃችሁ ላይ እዩት። ይሄ ጋር አሁን ብስል ብሏል። ቅርንፉዱም ሁሉም ነገር ጨርሷል። እንዲሁም ደግሞ ይሄንን ዘፍዝፋችሁት ራሱ በፈላ ውሃ ይሄን ራሱ ዘፍዝፋችሁት ብታሳድሩት ደግሞ ተመልሶ ይሄን የሚመስል ውሃ ይወጣላችኋል እና መዘፍዘፍም ትችላላችሁ ማለት ነው። እንግዲህ በምታዩት መልኩ የኔ ፀጉር 3 ቀን ነው 4 ቀን ሆኖታል ማለት ነው ከተሰራ። ፀጉሬን እንደምታዩት አሁን ፈተዋለሁኝ። ለእናንተ ግን ቪዲዮ ልቅረጽላችሁ መጀመሪያ ብዬ ነው። ያው ጫፍጫፉ ባለፈው በጣም እንትን ብሎ ስለነበረ ክርድድ ብሎና ተበላሽቶ ስለነበረ ቆርጬው ነበረ እና በጣም እንግዲህ የሀበሻ ፀጉር ሲቆረጥ ቡን ነው የሚለው። በጣም እንትን አለው እንዲሁን አላውቅም ብቻ እና በጣም ጭር ይላልና ተቆርጦ ነበር። በእርግጥ ከፍ አድርጌ ነው የተቆረጥኩትኝ። አሁን እየተመለሰ ነው፣ እያደገ ነው። አብረን እናሳድገዋለን ደግሞ ማለት ነው።
ያው የበፊቱን ፀጉሬን የምታውቁት ታውቁታላችሁ። ትንሽ ረዘም ይላል ከዚህ ይመስለኛል። እዩት እስኪ ለማንኛውም ከዛ በምታዩት መልኩ ውስጡን በደንብ ማሳጅ እያረኩኝ ሌላው ደግሞ ያው ከዚህ በኋላ የምሰራላችሁ ቅባቶች ይኖራሉ ለፀጉሩ ለጫፍጫፉ እንዲሁም ፀጉሬን ጫፍጫፉን እዩት። የኔ ፀጉር በፊት ጫፍጫፉ በጣም ያስቸግረኝ ነበር እና በጣም ከርዳዳ ነበረ። አሁን ሲቆረጥ ለስልሷል። እንደገና ደግሞ ቅባትም ቤቴ መስራት ጀምሬያለሁ። ከዚህ በፊትም ነግሬያችኋለሁኝ። እኔ ቅባት ውጭ ላይ መስራት መግዛት ትቻለሁኝ። ራሴ ነኝ የምሰራው ለፀጉሬ። ከዛ በምታዩት መልኩ ጫፍጫፉንም ለጫፉም ለብቻው እሰራለሁ፣ ፈሳሽም ለቆዳዬ ለብቻው እኔ ራሴ እሰራለሁኝ ማለት ነው። ጭቃ ቅባት ለቆዳ አትቀቡ፣ ቆዳችሁ ይደፈናል እና ፀጉራችሁን የደም ስራችሁ እንዳይንቀሳቀስ ያደርገዋል እና በዚህ አጋጣሚ ልነግራችሁ ፈልገው እሱን ነው ማለት ነው። እንዲሁ እንደምታዩት ያው ፈተዋለሁ፣ ግን ለአሁኑ ለቪዲዮ እንደዚህ ውስጥ እሱን በደንብ ማሳጅ እያደረግኩኝ እንደዚህ ውስጥ እሱን እየረጨሁኝ ማሳጅ አደርገዋለሁኝ በደንብ አድርጌ ማለት ነው። በደንብ አድርጋችሁ ማንኛውንም ነገር ስትቀቡ ማሳጅ አድርጉት። ምክንያቱም ማሳጅ ማድረግ ለፀጉራችሁ ትልቅዬ ለውጥ ታዩበታላችሁ። ምክንያቱም ቶሎ ለውጥ አታዩም ማሳጅ ካልተደረገ። እንዲሁም ደግሞ ማንኛውም ነገር ስትቀቡ ፀጉራችሁ ላይ ትዕግስት ኖሯችሁ ካልተከታተላችሁት በአንድ ወር በአንድ ሳምንት ቶሎ ለውጥ የሚታይ አይደለም። ትዕግስት ይጠይቃል። እንደምታዩት ነው የኔ ከግንባሬ ራሱ በጣም ተበጣጥሶ ነበርና ይኸው እያደገ ነው። በጣም ፀጉሬ ሄዶ ነበር ሸሽቶ ነበር የሆነ ሰዓት እና ከግንባሬ ደግሞ እንዴት እንዳመጣሁት አሳያችኋለሁኝ። እንዲሁም የከግንባር የሚመልስ ሰሞኑን እሰራላችኋለሁ። እንዲሁም ጫፍጫፉን ለጫፍጫፉ የሚሆን ብቻ ቅባት ሰርቻለሁኝ። እሱንም ወደፊት እለቅላችኋለሁ። ግን ቪዲዮዬ ዩቱቤ በጣም ስለቀዘቀዘ ሁላችሁም ሰብስክራይብ እያደረጋችሁ ሸር አድርጉልኝ እባካችሁ እላለሁኝ ማለት ነው። ይህንን ተቀብተን ልንታጠበው እንታጠበዋለን ወይ የምትሉኝ አላችሁ። ይኸውላችሁ ይህንን ማታ ተቀብታችሁት ማሳጅ አድርጋችሁት ፀጉራችሁ እንግዲህ ካላናፈሳችሁበት ወይ ደግሞ ልክ እንደዚህ ፀጉራችሁን ብጥር አድርጋችሁ እንደዚህ ለቃችሁት ቀኑ ሙሉ እንደዚህ መዋል አለበት ማለት ነው። ያለዛ ግን ሽታ ሊያመጣ ይችላል። ግን ያን ያህል ሽታው ግን የቅርንፉድ ሽታ እንጂ የተለየ ሌላ ሽታ አያመጣም። ያን ያህል ጉዳት የለውም። ነገር ግን ሁሌም እንደዚህ እርጥቡን እያጀባችሁት እርጥብ ነው ይሄ ውሃ ነው ሳታናፍሱበት ሁሌም ታጅቦ የሚተኙ ከሆነ እንዲሁም ጠዋት ስትነሱ እንዲሁም የሚታጀብ ከሆነ ሻሽ የሚታስሩ ከሆነ ቤት ውስጥም ስትውሉ ግዴታ መታጠብ ይጠበቅባችኋል ማለት ነው። ነገር ግን ቀን አበጥራችሁት አናፍሳችሁት ማታ ደግሞ ማሳጅ አድርጋችሁ አነስ አድርጋችሁ በደንብ ውስጥ እሱን ብቻ ማሳጅ አድርጋችሁ ማደር ግን ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።